ሰላም ጤና ይስጥልን። የጊዮን ዜና መረጃዎች እነሆ። አፋባ ቴዎድሮስ እዝ የጠላት ሰራዊት ጄኔራሎችን ምነው በቀረብኝ አስብሏቸዋል። አብዱ ሁሴንና መሐመድ ተሰማ የተባሉ የጨፍጫፊው አገዛዝ ዋና ተዋናዮች በቴዎድሮስ እዝ 22ኛ ክፍለ ጦር 4ኛ ሻለቃ በደቡብ ሜጫ ገርጨጭ ከተማ ላይ ከተፈጸመባቸው ጥቃት ለጥቂት አምልጠዋል። ሰሞኑን በፍኖተ ሰላምና በደጋ ዳሞት በብዙ ሺዎች ሰራዊትና በሜካናይዘር ታጅበው ፕሮፓጋንዳ ሲሰሩ የነበሩት አብዱ ሁሴንና መሐመድ ተሰማ የተባሉ የአብይ አህመድ አሽከሮች በደቡብ ሜጫ ወረዳ ገርጨጭ ከተማ ታጅበው በመግባት አዳራሽ ውስጥ ስብሰባ ላይ ባሉበት ጀግናው ቴዎድሮስ እዝ 22ኛ ክፍለ ጦር በዲሽቃ በፈጸመው ጥቃት ነፍሴን አውጭኝ በማለት ወደ ምራዊ ሩጠው አመልጠዋል። ስብሰባ ላይ እያሉ ዲሽቃው ያሉበትን አድራሻ በአውቶማቲክ ተኩስ ሲደበድብ ያጅባቸው የነበረው ጨቅላ ሰራዊት ድንበርብር ወጥቶ ጥሏቸው ፈልጦ ብቻቸውን ሲሮጡ የከተማው ነዋሪ ተመልክቷል። የኑሮ ውድነት ያጎሳቆለውን ህዝባችንን ከቤቱ በጉልበት እየሰበሰቡ ተናጋሪ ካሬዎችን መሀል ላይ በማስቀመጥ ፋኖን በማስረገምና በማሰደብ እርካሽ ፖለቲካ ትርፍ ሲሸቅጡ የሰነበቱት አብዱ ሁሴንና መሐመድ ተሰማ የተባሉት ጸረ አማራ ግለሰቦች በደረሰባቸው መብረቃዊ ጥቃት ለጥቂት ተርፈው ነፍሳቸውን አትርፈው መራዊ ገብተዋል። ስብሰባው ተበትኗል። አጃቢዎቻቸው ቆስለዋል። በጉልበት የሰበሰቧቸው የገርጨጭ ከተማ ነዋሪ ያለምንም ጉዳት ወደ ቤት ተመልሰዋል። እንዲሁ ልጅ ኢያሱ ኮር የጎፍ ክፍለ ጦር ከአጼ ዘርዓ ያዕቆብ ኮር ብሩክ ደምሴ ክፍለ ጦር አሃድ ጋር በጥምረት ለተከታታይ 3 ቀናቶች ባደረጉት ተጋድሎ በርካታ ድሎችን አስመዘገቡ። ታኅሳስ 6 2018 ዓ.ም አጥቢያ የአብይ ዙፋን አስጠባቂ ወራሪ ሰራዊት ራሱን ጥምር ጦር በሚጠራው ሰራዊት ሌሊቱን የጎፍ ክፍለ ጦር ወደሚንቀሳቀስበት ቀጠና አፍናለው በሚል በሶስት አቅጣጫ ማለትም በወይብላ ማርያም፣ በቁልቢና በፉርሲ ሙከራ ቢያደርግም በውጊያ ጥበባቸው የሚለዩት ልበ ተራሮቹ የጎፍ ክፍለ ጦሮቹ ቀድመው መረጃ ስለደረሳቸው ደፈጣ ይዘው በመጠበቅና ድንገት በመምታት ፍርስርሱን በማውጣት ብሎም አጠናክሮ መልሶ ማጥቃት በማድረግ በሶስቱም ግንባሮች ታላቅ ድል አስመዝግበዋል። በተለይ በፉርሲ ግንባር ለተከታታይ 3 ቀናት መደበኛ ውጊያ በማድረግ ከባድ ሰብአዊና ቁሳዊ ኪሳራ በማድረስ ታላቅ ድል አስመዝግበዋል። ስርዓቱ ዙ 23ን ጨምሮ በርካታ የቡድን መሳሪያዎችን ቢያሰልፍም እንደ አቦ ሸማኔ የሚዘገዘጉት የጎፍ ክፍለ ጦሮች ከምንም ሳይቆጥሩት በመልሶ ማጥቃት ከ10 በላይ ጠላት የተደመሰሰ ሲሆን 15 ቁስለኛ እንዲሁም 3 ምርኮ ተኮኗል። በውጊያው ላይ የጎፍ ክፍለ ጦር መብረቅ ስበር መክት ሻለቃዎችና የክፍለ ጦር ቀኝ የተሳተፉ ሲሆን አሳምነው አጼ ዘርዓ ያዕቆብ ኮር ብሩክ ደምሴ ክፍለ ጦር 1 ሻለቃ በሞርተር ጭምር የታገዘ ሽፋን በመስጠት ተጋድሎ በማድረግ በአካድ ግንባር ድል አድርገዋል። በዚህ ተጋድሎ 10 ክላሽ፣ 1 ሱኪ፣ 1000 የብሬን ተኳሽ፣ 2 ሸንሸልና ከ10 በላይ ወታደራዊ ሻንጣም ተማርኳል። የፋሽስቱ አገዛዝ ብልጽግና ዙፋን ጠባቂ ሰራዊትም የፋኖን በትር መቋቋም ሲያቅተው ፊቱን ወደ በቀል በማዞር አርሶ አደሮችን አርሰው ያመረቱትን ሰብል ዘርፎ እየጫነ ወደ መጣበት ተመልሷል። ሌላው የደጋው መብረቅ ኮር ለበርካታ ወራት ሲያሰለጥናቸው የነበሩ ፋኖችን በደማቅ ትርኢት አስታጅቦ አስመርቋል። አፋባ ምስራቅ አማራ ቀጠና ምኒልክ የደጋው መብረቅ ኮር 4ኛ ዙር ለበርካታ ወራት ሲያሰለጥናቸው የነበሩ እግረኛ አሰልጣኝ ፋኖችን በዛሬው ዕለት አስመርቋል። በአንሻ ክፍለ ጦር ለ4ኛ ዙርና ለበርካታ ወራቶች ሲሰለጥኑ የነበሩ እግረኛ አሰልጣኞቹ በደማቅ ትርኢታዊ ሰልፍ ታጅበው ታኅሳስ 9 2018 ዓ.ም ተመርቀዋል። በምርቃት ስነ ስርዓቱ ላይ የኮሩና የክፍለ ጦሩ ከፍተኛ አመራሮች ተገኝተው ንግግር ያደረጉ ሲሆን የኮሩ ምክትል ዘመቻ መምሪያ አልፍ ተስፋው እናንተ የአማራ ህዝብ ሰራዊት ናችሁ፣ በአማራ ህዝብ ላይ የተጋረጠውን ዘር ተኮር ስርዓት አደጋ ከርካሪውን ሰብራችሁ የህዝባችሁን ህልውና አሁን ማድረግ ይጠበቅባችኋል ሲል መልእክቱን አስተላልፏል። አርበኛው ንግግሩን በመቀጠልም የአማራ ህዝብ ከፈጣሪው በታች ከእናንተ መዳፍ ሰላሙን እንድትሰጡትና ህልውናውን እንድታረጋግጡለት ተስፋ አድርጓል። ተወደደም ተጠላም እኛ አማራዎች መዳኛ መንገዳችን ክንዳችን ላይ ያለው ነፍጣችን ነው። ተገደን በራፋችን ድረስ ገዳዮቻችን መጣው ነፍጣችንን እናነሳ ዘንድ አድርገውናል። ለዚህ ደግሞ መሰልጠን፣ መታጠቅ፣ ዘመኑ የሚዋጀው ሆኖ መገኘት ይጠበቅብናል። ያለን አማራጭ አንድና አንድ ማሸነፍና ማሸነፍ ብቻ ነው ሲሉ አክለዋል። በምርቃት ስነ ስርዓቱ ላይ የቃል ኪዳን መርሃ ግብርም የነበረ ሲሆን ተመራቂ ፋኖች ከስልጠና ባገኙት ሙያዊና ወታደራዊ ዕውቀት ህዝባቸውን በታማኝነት ለማገልገል የህዝባቸውን መዳኛ ዘብ ሆነው ለማቆም እንዳለባቸው ቃል ኪዳን ፈጽመዋል። እየተዋጋን እንሰለጥናለን፣ እየሰለጠን እንዋጋለን ሲል የአማራ ፋኖ ብሔራዊ ኃይል የደጋው መብረቅ ኮር ህዝብ ግንኙነት ክፍል አስታውቋል።
አስታውቋል። እንዲሁ በጥቅሉ አፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ ታላቅ ድል ተቀዳጅቷል። የክልሉ አመራር ባዮች መሐመድ ተሰማ ከሞት ማምለጣቸው፣ አረመኔው አገዛዝ ምክትል አስተዳደሩ አብዱ ሁሴንና ሌሎች የክልሉ አመራሮች፣ የሰሜን ጎጃም ዞን አመራሮች ጀነራል መሐመድ ተሰማና ሌሎች የአረመኔው ሰራዊት አመራሮች ሰሜን ሜጫ ገርጭ ከተማ ላይ በሁለት ዙ 23 እና ልዩ ኮማንዶች ታጥረው ህዝባዊ ስብሰባ ለማድረግ ሲሞክሩ የወገን ኃይል 22ኛ ክፍለ ጦር 4ኛ አለማየሁ ከቢ ሻለቃ ባደረገችው እልህ አስጨራሽ ፍልሚያ አጃቢዎቻቸውን ሲያጡ እነሱ ከሞት አመልጠዋል። የተለመደ ሐሰተኛ ፕሮፓጋንዳ ስራቸውን ለመንዛት ወደ ገርጭ ያመሩት የአርመኒው አብይ አህመድ ተላላኪዎች ሰሜን ሜጫ ወረዳ ገርጭ ላይ ግን በ22ኛ ክፍለ ጦር 4 በተለምዶ አለማየሁ ከቢ ሻለቃ በገጠማቸው ትንቅንቅ ነፍሳቸውን እንኳን ማትረፍ ተስኗቸው 223 መሳሪያና ሌሎች የቡድን መሳሪያዎችን በውርድንብሩ ሲወረውሩ ውለው አጃቢዎቻቸውን ጥለው ያመጧቸውን ልዩ ኮማንዶች አስጨርሰው ወደ መጡበት እንዲመለሱ ሆነዋል። ሌላኛው ንጹሃን አርሶ አደሮች ተጨፈጨፉ። በትናንትናው ዕለት ምሽት ድረስ በቆየ ተጋድለው ተረጋገጠ 3 አምቡላንስ በመጠቀም እስከ ረፋ ድረስ አስክሬን ሲያመላልስ የቆዩ ሲሆን የደረሰባቸው ምት መቋቋም ሲያቅታቸው የተለመደውን 4 ንጹሃንን በይፋ ረሽነዋል። ደጋዳሞት ወረዳና ደንበጫ ወረዳ ነጋዴ ቀበሌ ነዋሪ የሆኑት 4 ንጹሃንን ገድለዋል። አባ አንማው በግ እየጠበቀ ያለ ሙሉ ቀን በላይ መኖ እያጨደ ያለ አለህኛ አንዳርጌ አእምሮ በሽተኛ ሲሆን አባዳኛ የተባሉ መነኩሴ የቤተ ክርስቲያን አገልጋይ የነበሩ በጭካኔ ጨፍጭፏቸዋል። ከማንኛውም መረጃዎች እነኚህን ይመስሉ ነበር።